ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች ድጋሚ በሌላ ድንቅ ቪዲዮ ተመልሰን መጣናል። አዳዲሶች ካላችሁ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በህይወታችሁ ላይ ትልቅ ለውጥ የሚያመጣና አይምሮአችሁን ይበልጥ ብቁ ንቁና ስኬታማ ለማድረግ የሚረዳ በጣም ወሳኝ ትምህርት ይዤላችሁ ቀርቤያለሁ። ብዙ ጊዜ ህይወቴ እንዴት ልለውጥ አይምሮዬስ ለምን ደከመ ብለን እንጠይቃለን። ነገር ግን ሳናውቀው በየቀኑ የምናደርጋቸው ትንንሽ መጥፎ ልማዶች አይምሮአችንን ቀስ በቀስ እየገደሉት እንደሆነ አንረዳም። ዛሬ የአይምሮአችንን አቅምና ብቃት በእጅጉ የሚያዳክሙ 10 መጥፎ ልማዶችን በዝርዝር እናያለን። ትምህርቱን ከመጀመራችሁ በፊት ግን ለዚህ ቻናል ቤተሰብ ከሆናችሁ ቪዲዮን ላይክ በማድረግ ጀምሩ። ለሌሎች እንዲደርስ ደግሞ ሼር በማድረግ በስራ ያበረታቱኝ ይላሉ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሁልጊዜ እንደዚህ ያሉ ህይወት ቀያሪ ይዘቶች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጋብዛለሁ። አሁን ወደ መጀመሪያው ነጥብ እንለፍ። የመጀመሪያውና በጣም ጎጂ ልማድ አርፍዶ መነሳት ነው። ብዙዎቻችን ጠዋት ረዘም ላለ ጊዜ መተኛት የደስታና የእረፍት ምንጭ ይመስለናል። ነገር ግን በሳይንሳዊ ጥናቶች እንደተረጋገጠው አርፍዶ የሚነሳ ሰው አይምሮው ቀኑን ሙሉ በአይምሮ ጭጋግ ወይም ብሬን ፎግ ውስጥ እንዲያልፍ ይገደዳል። ይህ ደግሞ በጣም ከባድ ችግር ነው። በማለዳ የሚነሱ ሰዎች አይምሮአቸው ንቁ፣ ትኩረታቸው ከፍተኛና ቀናቸውን በከፍተኛ ተነሳሽነት የሚጀምሩ ናቸው። አርፍዶ መነሳት ግን የሰውነትን የተፈጥሮ የሰዓት ዑደት ስለሚያዛባ አይምሮአችን የድካምና የስንፍና ሆርሞኖችን እንዲለቅ ያደርገዋል። ስለዚህ አይምሮአችሁ ሙሉ ብቃቱን እንዲያገኝ ጠዋት በማለዳ የመነሳት ልምድ ማዳበር አለባችሁ። ሳይንሳዊ ጥናቶች እንደሚያመለክቱት ማለዳ የሚነቁ አርሊ በርድስ እና አርፍዶ የሚተኙ ናይት ኦውልስ ሰዎች መካከል ትልቅ ልዩነት አላቸው። የጥናቱ ውጤት እንደሚያመለክተው የማለዳ ሰዎች ጥሩ ስሜት ያላቸውና መንፈሳቸው ጠንካራ ነው። በጤና ዙሪያ ደግሞ ጠዋት የሚነቁ ሰዎች የተሻለ የልብ ጤና ያላቸው ሲሆን ለድብርት የመጋለጥ ዕድላቸው ዝቅተኛ ነው። አርፍዶ መነሳት የተፈጥሮን የሰውነት ሰዓትን ስለሚያዛባ እንደ ድብርት፣ የጭንቀት ስሜት መጨመር፣ የማስታወስ ችግርና የስሜት መለዋወጥን የመሳሰሉትን የአይምሮ ጫናዎች ያስከትላል። በተጨማሪም የሥራና ማኅበራዊ ሕይወትን በማወክ በስነ ልቦና ላይ ከፍተኛ ጉዳት ያደርሳል። አዘውትሮ አርፍዶ መነሳት በዋነኝነት የሚያስከትላቸው የአይምሮና ስሜታዊ ጤና እክሎች የሚከተሉትን ያካትታሉ። የስሜት መረበሽና ድብርት፣ የቀን ብርሃን በአግባቡ አለማግኘትና የውስጥ የሰውነት ሰዓት መዛባት ለከፍተኛ የድብርት ስሜት ያጋልጣል። የማተኮርና የማስታወስ ችግር፣ የእንቅልፍ ሰዓት መዛባት አይምሮ እረፍት እንዳያገኝ በማድረግ ነገሮችን በአግባቡ ለማሰብና መረጃን ለማስታወስ አስቸጋሪ ያደርጋል። የጭንቀት መጨመር፣ የሆርሞኖች ሚዛን በመዛባት የተነሳ ለጭንቀትና ለፍርሃት ስሜቶች የመጋለጥ ዕድል ከፍተኛ ይሆናል። ቋሚ የሆነ የድካም ስሜት፣ በቂ ሰዓት ቢተኛም እንኳን በተመሳሳይ ሰዓት አለመነሳት ሰውነትን ሁሌም የዛለና የደከመ ያደርገዋል። ጥናቱ ማጠቃለያውን ሲያስቀምጥ በጠዋት የሚነሱ ሰዎች ቀናቸው ብሩህና አይምሯቸው ቀልጣፋ ሲሆን፣ አርፍደው የሚነሱ ሰዎች በተለይ ለረጅም ዓመታት የሚደጋገም ከሆነ ጀዝባ የመሆን ዕድላቸው ከፍተኛ ነው ሲል ያጠቃላል። በነገራችን ላይ አርፍዶ መነሳት ላይ እንዴት ናችሁ? አርፍዳችሁ የምትነሱ ከሆነ እነዚህን የጤና እክሎች ስለምታጡ አርፍዶ የመነሳት ችግርን መቅረፍ አለባችሁ ማለት ነው። ወደ ሁለተኛው ነጥብ ስንመጣ ደግሞ ሁለተኛው ነጥብ ብዙዎቻችንን የሚመለከት ነው። ጠዋት ስንነሳ ቡና መጠጣት አይምሮን ያነቃል ተብሎ ይታመናል። በእርግጥ ልክነት አለው። ነገር ግን ስኳር አብዝቶ መጠቀም የአይምሮን የጤና እክል ያመጣል። ችግሩ ያለው ግን ቡናው ላይ ሳይሆን የምንጨምረው የስኳር መጠን ላይ ነው። ስኳር አይምሮአችን ትልቅ ጠላት ወይም ጸር ነው። ስኳር የበዛበት ቡና ስንጠጣ አይምሮአችን ዶፓሚን የተባለውን የደስታ ሆርሞን በከፍተኛ ሁኔታ ይለቃል። በዚህ ጊዜ ለተወሰነ ደቂቃ በጣም ንቁና ደስተኛ ይሆን ይመስለናል። ነገር ግን ከተወሰነ ጊዜ በኋላ የደም ስኳራችን በአንድ የቁልቁል ሲወርድ አይምሮአችን ከመጀመሪያው በበለጠ ይዳከማል። የማሰብ አቅማችን ይዘጋል። ይህንን ልማድ ለመቀየር ቡናችንን ያለ ስኳር ወይም በጣም በትንሹ የመጠጣት ልማድን ማዳበር አለብን። በነገራችን ላይ ቡና ስኳር አብዝቶ መጠጣት ላይ እንዴት ናችሁ? ይህ ልምድ ካለብዎት ቡና ሲጠጡ ስኳር አብዝተው አይጠጡ። በሶስተኛ ደረጃ ላይ የተቀመጠው ደግሞ የማያቋርጥ ጭንቀት ወይም ክሮኒክ ስትረስ የሚባለው ነው። ጭንቀት ለአይምሮ መዳከምና አይምሮ ስራውን በአግባቡ እንዳይሰራ የሚያደርግ መጥፎ በሽታ ነው። ሞባይላችሁን ታዝባችሁ ከሆነ ብዙ አፕ ተጭኖበት ከሆነ ወይም በተለያዩ ምክንያቶች ተጨናንቆ ከሆነ የፍጥነት መጠኑ ስሎው ነው የሚሆነው። አንዳንዴም ስታክ እያደረገ ለመጠቀም ያስቸግረናል። በዚህ ጊዜ ሞባይላችን ኖቲፊኬሽን ይልካል። ስልካችሁ መስራት ሊያቆም ስለሚችል አፕሊኬሽኖችን ቀንስ፣ አሊያ ብዙ ጊዜ የማትጠቀምባቸውን አፕ ደልት ወይም ትራሽ ፋይል አጽዳ የሚል መልእክት ይመጣልናል። ልክ እንደናንተ ስልክ በተለያዩ አላስፈላጊ አፕሊኬሽኖችና ቆሻሻ ፋይሎች ሲሞላ
ስራችሁ በደንብ ማከናወን ያቅተዋል፣ ይቆራረጣል፣ ሃንግስ ያደርጋል። አይምሯችንም ልክ እንደዚህ ነው። በትናንሽና በትልልቅ ነገሮች ላይ ሁልጊዜ የምንጨነቅ ከሆነ አይምሯችን በጭንቀት ፋይሎች ይሞላና ዋና ስራውን ማከናወን ያቅተዋል። ጭንቀት ኮሌስትሮል የተባለ ሆርሞን ስለሚያመነጭ ይህ ሆርሞን የአይምሯችን የማስታወስና የመማር ክህሎቶችን ያጠፋቸዋል። ስለዚህ አይምሯችሁን ከጭንቀት ነፃ ማድረግና አላስፈላጊ ሐሳቦችን ማጽዳት ግድ ይለናል። በነገራችን ላይ ጭንቀት ላይ እንዴት ናችሁ? አብዝታችሁ የምትጠቀሙ ከሆነ አይምሯችሁ በጣም በብዙ ነገሮች ስለሚጣመድ ፕሮሰስ ወይንም አገልግሎት ለመስጠት ወይንም ለማሰብ ይቸገራል። ስለዚህ አይምሮን ያዳክማል። ጭንቀት አይምሮን ያዳክማል ማለት ነው። ከጭንቀት ታቀቡ። በአራተኛ ደረጃ ላይ የተቀመጠውና አይምሮአችንን የሚያዳክም ተብሎ የተቀመጠው በሳይንስ የተረጋገጠው ደግሞ ፖርኖግራፊ ወይም የወሲብ ፊልሞችን ማየት ነው። አራተኛውና በአሁን ዘመን ወጣቶች በከፍተኛ ሁኔታ እያጠቃ ያለ ልማድ የወሲብ ፊልሞችን መመልከት ነው። ይህ ልማድ አይምሮአችን በተፈጥሮ ያገኘውን የመሸለም ዘዴ ሪዋርድ ሲስተም ሙሉ በሙሉ ያዛባል። እነዚህ ፊልሞችን ስናይ አይምሮአችን እጅግ በጣም ከፍተኛ የሆነ ከተፈጥሮ ውጭ የሆነ የዶፓሚን መጠን ያመርታል። ይህ ሲደጋገም አይምሮአችን ለተራና ለተፈጥሯዊ የህይወት ስኬቶች እንደ ማጥናት፣ መስራት፣ ግብ ማሳካት የሚሰጠው ትኩረት፣ ተነሳሽነት ይጠፋል። በዶፓሚን ላይ ጥገኝነት ስለሚፈጥር የማሰብ ችሎታችን፣ ፈጠራችንና የትኩረት አቅማችን ሙሉ በሙሉ ይደበያል። የዶፓሚን መጠን መዛባት የወሲብ ፊልሞችን አይምሮ ሰው ሰራሽ በሆነ መንገድ ከፍተኛ የሆነ የደስታን ስሜት የሚሰጠውን ሆርሞን እንዲለቅ ያደርገዋል። ይህም በተደጋጋሚ ሲከሰት አይምሮአችን ተፈጥሯዊ በሆነና በዕለት ተዕለት ነገሮች ላይ ደስታን የማግኘት አቅሙን ወይም ሞቲቬሽን እንዲቀንስ ያደርገዋል። እነዚህ ምስሎች በተከታታይ ማየት የአይምሮን ውሳኔ መስጠትና ስሜትን የመቆጣጠር አቅም ላይ አሉታዊ ተጽዕኖ ያሳድራል። ይህም ትኩረትን ወደ ሌሎች ስራዎች እንዳናደርግ እንቅፋት ይፈጥራል። በነገራችን ላይ ፖርኖግራፊ ፊልም የማየት ልምዳችሁ እንዴት ነው? ይሄ የማየት ልምድ ካላችሁ ካሁኑ ልታቆሙ ይገባል። የአይምሮን ያዳክማሉ ተብሎ በሳይንስ ከተረጋገጡ አራተኛው የፖርኖግራፊ ፊልሞችን አዘውትሮ ማየት ነው ተብሏል። በአምስተኛ ደረጃ ላይ የተቀመጠው ደግሞ የእንቅልፍ እጥረት ወይንም ስሊፕ ዲፕሪቬሽን ተብሎ የሚጠራው ነው። ይህ እንግዲህ በሳይንስ የተረጋገጠ ነው። አምስተኛው ነጥብ በቂ እንቅልፍ አለማግኘት ነው። አይምሯችን በቀን ውስጥ የተማራቸውን ያያቸውን መረጃዎች የሚያደራጀው ቆሻሻዎችን የሚያጸዳውና ራሱን የሚያድሰው እኛ ተኝተን ስንነሳ ብቻ ነው። አንድ ሰው በቂ እንቅልፍ አገኘ የሚባለው ከ7 እስከ 8 ሰዓት ሲተኛ ነው። ከ7 እስከ 8 ሰዓት እንቅልፍ ካላገኘ አይምሮ ቆሻሻዎችን ማስወገድ አይችልም። ይህ ደግሞ የማስታወስ ችሎታን በእጅጉ ይጎዳል፣ ውሳኔ መስጠት አቅምን ያዳክማል። እንዲሁም ለረጅም ጊዜ ሲቀጥል አይምሮን መርሳት በሽታ ያመጣል። እንቅልፍ ለአይምሮአችን ምግብ መሆኑን መዘንጋት የለብንም። እንቅልፍ እረፍት ከማድረግ ባለፈ አንጎላችን የምናጸዳበት ነው። ደክሞን ስንተኛ ሰውነታችን ኃይሎችን ሰብስቦ በአዲስ ኃይል ራሱን ሪቡት ስለሚያደርግ ከድካም ተላቀን በአዲስ ኃይል እንድንቀሳቀስ ይረዳናል። ስለዚህ በአምስተኛ ደረጃ ላይ በሳይንስ የተረጋገጠና አይምሮን ያዳክማል ተብሎ የተቀመጠው የእንቅልፍ እጥረት ነው። ስለዚህ በነገራችን ላይ እንቅልፍ ላይ እንዴት ናችሁ? የእንቅልፍ እጥረት የሚያጋጥማችሁ ከሆነ አይምሮአችሁ የመዳከም እድሉ ከፍተኛ ነው የሚሆነው። በስድስተኛ ደረጃ ላይ የተቀመጠው ደግሞ አልኮል ከመጠን በላይ መጠቀም አልኮል ኮንሳፕሽን ነው። ስድስተኛው ልማድ እንግዲህ አልኮል መጠጣት ነው። ብዙዎቹ አልኮልን ለመዝናናት ወይም ጭንቀት ለመርሳት ይጠቀሙበታል። ነገር ግን አልኮል በቀጥታ ወደ አእምሮ በመሄድ የአእምሮ ሴሎችን ኒውሮንስ ይገድላል። እንዲሁም በመካከላቸው ያለውን የመረጃ ልውውጥ ያቋርጣል። አልኮል አዘውትሮ የሚጠቀም ሰው የማስተዋል ችሎታው ይዳከማል፣ ስሜቱን የመቆጣጠር አቅሙ ይቀንሳል፣ እናም አመክንዮአዊ ውሳኔዎችን መወሰን ያቅተዋል። አይምሮአችሁ ጤናማና ብቁ እንዲሆን ከአልኮል መራቅ ወሳኝ ነው። በሰባተኛ ደረጃ ላይ የተቀመጠው ስልክና ማህበራዊ ሚዲያን አብዝቶ መጠቀም ነው። እንግዲህ ይሄ በሰባተኛ ደረጃ ላይ የተቀመጠው ነጥብ ስልክና ማህበራዊ ሚዲያን አብዝቶ መጠቀም፣ ስልካችን ላይ የምናሳልፈው ሰዓት ገደብ አልባ መሆን ለአይምሮ ጠንቅ ነው። ጠዋት ስንነሳ ጀምሮ እስከ ማታ መኝታችን ድረስ ስልካችንን ስክሮል ስናደርግ ማህበራዊ ሚዲያ ስናዘዋውር እንውላለን።
ይህ ልማድ አይምሯችን ለአንድ ነገር የሚሰጠውን የትኩረት ጊዜ በጣም አጭር ያደርገዋል። በአሁን ጊዜ ሰዎች በአንድ ነገር ላይ ለ5 ደቂቃ በላይ ትኩረት ማድረግ ያቃታቸው ለዚህ ነው። ማህበራዊ ሚዲያ ትኩረታችንን የሚሰርቅ የፈጠራ አቅማችንን የሚያደነዝዝ ትልቅ የአይምሮ ጠላት ነው። በነገራችን ላይ እናንተስ ማህበራዊ ሚዲያን የመጠቀም ልማዳችሁ እንዴት ነው? አብዝታችሁ ከልክ በላይ በተጠቀሙ ከሆነ ሳይንሱ እንዳረጋግጠው የአይምሯችሁ የመዳከም እድሉ በጣም ከፍተኛ ነው የሚል ጥናት አስቀምጧል። በስምንተኛ ደረጃ ላይ የተቀመጠውና አይምሮን ያዳክማል በሚል በሳይንስ የተረጋገጠው ደግሞ አካላዊ እንቅስቃሴ አለማድረግ ነው። ስምንተኛው ልማድ እንግዲህ አካላዊ እንቅስቃሴ አለማድረግ ወይም ሁልጊዜ መቀመጥ ነው። ሰውነታችን እና አይምሯችን በጣም የተሳሰሩ ናቸው። የአካል ብቃት እንቅስቃሴ ስናደርግ ልባችን ደምን በከፍተኛ ሁኔታ ይረጫል። ይህ ደግሞ ወደ አይምሯችን የሚሄደውን የኦክሲጅን የደም ዝውውር ይጨምራል። ኦክሲጅን በደንብ ያገኘ አይምሮ ደግሞ አዳዲስ ሴሎችን ያመርታል። የማሰብ አቅማችን ይጨምራል። እንቅስቃሴ የማናደርግ ከሆነ ግን አይምሯችን በቂ ኦክሲጅን አያገኝም። በዚህ ምክንያት የመስራትና የማሰብ ብቃቱ ቀስ በቀስ እየወረደ ይመጣል። ስለዚህ በሳይንስ የተረጋገጠው አይምሮን ያዳክማል ተብሎ የተቀመጠው ደግሞ አካላዊ እንቅስቃሴ አለማድረግ ነው። ይሄ እንግዲህ የብዙዎቻችን ችግር ነው። እናንተስ እንዴት ናችሁ? ስፖርት ላይ አካላዊ እንቅስቃሴ ማድረግ ላይ እንዴት ናችሁ? አካላዊ እንቅስቃሴ የማታደርጉ ከሆነና አብዝታችሁ የምትቀመጡ ከሆነ የአይምሮ የመዳከም እድሉ በጣም ከፍተኛ ይሆናል። በዘጠነኛ ደረጃ ላይ የተቀመጠው ደግሞ መጥፎ አመጋገብ ወይንም ፑር ዳይት የምንለው ነው። ዘጠነኛው ነጥብ እንግዲህ የምንመገበው ምግብ ነው። አይምሯችን ከሰውነታችን ክብደት ውስጥ 2% ብቻ ቢሆንም የምንመገበው ምግብ ግን 20% ያህል የሚጠቀመው አይምሯችን ነው። በፋብሪካ የተቀነባበሩ ምግቦችን፣ ቅባትና ስኳር የበዛባቸውን ፈጣን ምግቦችን የምናዘወትር ከሆነ አይምሯችን የሚያስፈልጉትን ቫይታሚኖች፣ አልሚ ምግቦችን እየከለከልነው ነው። ይህ ደግሞ አይምሯችን ቶሎ እንዲዳከምና የማሰብ ብቃቱ እንዲቀንስ ያደርጋል። ስለዚህ ጥናቱ እንዳመላክተው እንግዲህ ቅባት የበዛባቸውን ምግቦች መመገብ፣ እንደገና ፋስት ፉዶችን የምናዘወትር ከሆነ አይምሯችን የሚዳከም እድሉ ከፍተኛ ይሆናል ሲል አስቀምጧል። በአስረኛ ደረጃ ላይ የተቀመጠው ደግሞ የተገለለ ህይወት ወይም ብቸኝነት ሶሻል አይሶሌሽን የሚባለው ነው። እንግዲህ አስረኛውና የመጨረሻው ልማድ ራስን ከሰዎች ማግለልና በብቸኝነት መኖር ነው። የሰው ልጅ ማህበራዊ ፍጡር ነው። ከሰዎች ጋር ስንገናኝ፣ ስንወያይና ማህበራዊ ግንኙነታችን ስንመሰርት አይምሯችን በከፍተኛ ሁኔታ ስራ ላይ ይውላል። ራስን ማግለል ግን አይምሯችን ስራ እንዲፈታ ያደርገዋል። ይህ ደግሞ የአይምሮ ብቃትን በከፍተኛ ደረጃ ያሽቆለቁላል። ከሰዎች ጋር ጤናማ ግንኙነት ማድረግ ለአይምሮ ጤና በጣም አስፈላጊ ነው። እንግዲህ የተወደዳችሁና የተከበራችሁ ውድ ቻናል ቤተሰቦች ዛሬ ያየናቸው እንግዲህ እነዚህ 10 መጥፎ ልማዶች አይምሯችንን እንዴት እያዳከሙት እንዳሉ ነው። እነዚህ ልማዶች በህይወታችሁ ውስጥ በመለየትና በአዎንታዊ ልማዶች በመተካት አይምሯችንን ወደ ላቀ ብቃት፣ ስኬት ማውጣት እንችላለን። ከነዚህ 10 ልማዶች ውስጥ እናንተ የትኛውን ነው የበለጠ መቀየር የፈለጋችሁት? በኮሜንት አሳውቁኝ። ኮሜንታችሁን አነባለሁ ማለት ነው። ጊዜ ሰጣችሁ ታድምጣችሁን እጅግ አድርጌ አመሰግናለሁ። ቪዲዮዎችን ጠቃሚ ሆነው ካገኛችሁት አሁኑ ላይክ በማድረግ እንዳትረሱ። ለጓደኞቻችሁም እንደዚሁ ሸር ማድረጋችሁን እንዳትረሱ። ለወደፊቱ እንደዚህ ያሉ ጠቃሚና ህይወት ቀያር ትምህርቶች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላለው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ፕሮግራም በሌላ ምርጥ ይዘት እስከምንገናኝ ድረስ አእምሯችሁን ጠብቁ። ቸርን ሰንብት። ቻው።